ይሄ ተሳዳቢ ገንዘብ ወዳድ ዘማዊ ትቢተኛ ትምክተኛ ያምልኮት መልክ ኖሮት ኃይሉን የካደ በበዛበት በዚህ ዘመን እንዲህ ሆነን ብንኖር እነዚህ 6 ቁም ነገሮች ይጠቅማቸዋል ብዬ ነው። አጠገብሽ የተራበችው ጎረቤት ችግር ያንቺ ችግር አድርጊ። አጠገብሽ ስራ ያጣው የወጣት ችግር ያንተ ችግር ይሁን። አንዳንድ ጊዜ በሰው ጫማ ውስጥም ቆመን ነገሮችን ያን ጊዜ ምድራችን ቢያንስ በክርስቲያኑ ህብረት ውስጥ ሰላም ያገኘን ረፍት ያገኘን የውስጥ ደስታ ያገኘን እንሄዳለን። እግዚአብሔር ይርዳን ወገኖች። የሌላውን መከራ የራስ ማድረግ ማችል ከሆነ ሰነፍና ራስ ወዳድ ብቻ ሆነ ትቀራለህ። ብዙ ጊዜ ሰይጣን ባለፈው ጉዳያችን ላይ ስቲክ አርገን ተተክለን እንድንቀር ነው የሚፈልገው። የዛ ስሜት የዛ ምኞት የዛ ህይወት ቁዘማ ውስጥ ገብተን ራሳችንን አስጨንቀን በምሬት እንድንሆን ነፃ መውጣት መሻገር እንዳንችል ነው የሚያደርግ። እኔ ብዙ ቦታ እናገራለሁ። አንዲት ነገረኛ ሴትዮ አሉ ቤተክርስቲያን ሲመጡ ይሄ ጸልዩ በእንተ ሰላም እያለ ዲያቆኑ ሲያዘን በግራ በቀኝ ሰላም እንል የለ። እሳቸው አንድ ቀን ይሄ ሲታዘዝ በካህናቱ በኩል ሰላም አሉ፣ በወንዶቹ በኩል ሰላም አሉ። ወደ ሴቶቹ ሰላም ሲሉ የተጣሏትን ሴትዮ አልዩ አንቺን አይደለም አሏት። ምን አሏት? ሁላችሁም እንደዛ ናችሁ እኔን ጨምር ተባክ እንዳይም ባክ ብለን አይደል የምንሄደው? ወይ ሞባይል እንዴ ባክ ምንም ግልጽ ነው። የዛ ሴትዮ የሰላምታ መልስ ምንድነው የሚሆን? ድሮም ያንቺን አልፈልገው ማደል መተለው። አሁን ምድርን እያየን ሁሉን ነገር የምናደርግ ሰዎች እያንዳንዱ ውሏችንን የሰማይ አምላክ ያውም ያዕቆብ ፈራጅ በደጅ ቆሟል ነው የሚለው። ሁሉ በደጅ ቆሞ ሊፈርድልንና ሊፈርድብን ክርስቶስ ስራችንን ያያል። ዳዊት አቤቱ ለአፌ ጠባቂ አኑር ብሎ ጸልዮአል። እስቲ በሉት ይሄንን ቃል አቤቱ ለአፌ ጠባቂ አኑር። ቡና ላይ እንዳታሚ ማለት ነው፣ ስራ ላይ እንዳታማ ማለት ነው። ከጀርባ አንዳንድ ሳውን እኔ እንዲያስተምረው ወጣብል አቤት ጀርባው ደግሞ ምን ያክል አማጅራቱ ምን ይኖራል? ምንድነው እነዚህ ቄሶች እንዲወደል የሆኑት ምን ይኖራል አይደል ወገኖች? እግዚአብሔር ይመስገን እናንተ አብልታችሁና ደስ ይላል አይደል ወገኖች? መምርዬ ብላችሁን ክብር ምስጋና ለእግዚአብሔር ይሁን። ተመስገን በሉ። ስለበደሉን ሰዎች ተመስገን በሉ። አስቧቸው ሰዎችን ትንሽ አስቧቸው። የወጉን የተቀጠቁን ያዋረዱን ቀንበሬ ጫኑብን በአደባባይ እንድንጋለጥ ያደረጉን ትራራችን ላይ ኑሯችን ላይ ክብራችን ላይ ንግዳችን ሁለንተናችን ላይ የመጡብንን አስቧቸው። ግን ተመስገን በሉ እስቲ ሁላችሁ። ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች ካህናት፣ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የተወደዳችሁ ምእመናን ወንዶችም ሴቶችም ቅርታ ዘማሪያን እንዴት አረፈዳችሁ? ቅድም መምህሩ ሲናገሩ ድምጻችሁ አይሰማም፣ ቁጥራችሁ ግን በጣም ብዙ ነው። ወይ ሳውንድ ሲስተሙ እንደሆነ አልገባኝም። እንደምን አረፈዳችሁ? በቃ ሁሉ ነገር በቅስቀሳ ነው ማለት ነው፣ እንደ ካድሬ አይደለ? እስቲ በበጎ ፈቃዳችሁ እንደምን አመሻችሁ? ወንዶች ዝም ብላችኋል። እንደምን አመሻችሁ? የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ሰዓቱ እንደሄደን የማይቻለው ትምህርት ቤት ልጆች ጧት ልካላችሁ፣ እኔም ቄስ ስለሆንኩ ልካለው። ዝም ብዬ ወንደላጤ እንዳልመስላችሁ። መምህር ዘላለም በጣም ግሩም ትምህርት አስተምሮናል። ቃለ ሕይወት ያሰማልን በሉልኝ። ይሄ ወጣት እግዚአብሔር በዘመኑ ለዚህ ቤተክርስቲያን ያስነሳው ትንሽ ልጅ ግን በጣም በርካታ ቁም ነገር ያለው ለብዙዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት መጽናት
ይሄ ዘመኑ የሰጠንን መገናኛ መስመር ተጠቅሞ የመናፍቃን ምላሽ በመስጠት ብዙ ወጣቶችን በእግሩ ያቆመ መምህር ዲያቆን ወንድም ነው። ድገሙና ቃለ ሕይወት ያሰማልን በሉልኝ። አሜን። እድሜና ጤናውን ይስጥልን። እኔ አሁን ረጅምና ሰፊ ስብከት የለኝም። እንደምታዩኝ እንደ ቁመቴ አሳጥሬ ወደ ቤቴ መመለስ ነው። እኔ በምጽአት ወይም በኋለኛው በክርስቶስ የመምጫ ዘመን ዋዜማ ከሚፈጠሩ ችግሮች መካከል አንዱ ጌታ ነግሮናል። ሃይማኖታዊ አለ፣ ማህበራዊ አለ፣ የተፈጥሮ ችግር አለ። ማህበራዊ ቀውሱ በጣም ከፍ ያለ እንደሆነ ሁላችንም እናውቃለን። ይህን ክፉ ጊዜ እርስ በርሳችን ተላልፈን ሳንሰጣጥ እንደ እግዚአብሔር ፈቃድ ይህን ወቅት መሻገርና በእግዚአብሔር ፊት በምህረቱ የችሎት ዙፋን ፊት ለመቆም የሚያስችለን በጎ ነገርን እንድንይዝ 6 ነገር ብቻ ነግራችኋለሁ። ስንት ነገር አልኳችሁ? ሐዋርያው ጳውሎስ ይህንን ዘመን በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 መልእክቱ ላይ የሚያስጨንቅ ዘመን ይለዋል። እስቲ በሉ ሁላችሁም ምን አይነት ዘመን? እውነት ነው። በግሌ እኔ ብዙ ሊያፈነዱኝ የሚደርሱ ጭንቀቶች አሉ፣ ግን ክርስቶስ ከዚህ ያነጻኛል። በግላችሁ እናንተ በርካታ ችግሮች አሏችሁ። ቤተሰብ፣ የትዳር፣ የጤና፣ የመስራት፣ የብሔር፣ የፖለቲካ፣ የመኖር ያለመኖር ብዙ ጭንቀቶች አሉ። የመጨረሻው ዘመን የብልጽግና ወንጌል ሰባኪዎች እንደሚነግሩን እያንዳንዱ ነገር የምቾትና የደስታ ጊዜ ሳይሆን የአውሬው አሰራር በየጊዜው እየጠነከረ መርቶ የክርስቶስ የሆነው መከራ እንደሚጸናብን አስጨናቂዎቻችን በአንገታችን ላይ የሚቆሙበት ጊዜ ከፍ ያለ እየዳበረ እየበዛ የሚመጣበት ዘመን ነው። ግን ማን ያድነናል ወገኖቼ? አንድ ላይ ንገሩኝ፣ ማን ያድነናል? እግዚአብሔር ያድነናል። ስለዚህ ይሄ ተሳዳቢ፣ ገንዘብ ወዳድ፣ ዘማዊ፣ ትዕቢተኛ፣ ትምክተኛ የአምልኮት መልክ ኖሮት ኃይሉን የካደ በበዛበት በዚህ ዘመን እንዲህ ሆነን ብንኖር እነዚህ 6 ቁም ነገሮች ይጠቅማቸዋል ብዬ ነው። ይወላችሁ ደስ የሚል ጊዜ ቢያንስ በእኛ ሕይወት ውስጥ ምንፈልግ ከሆነ የመጀመሪያው የሌላውን መከራ የራሳችን እናድርግ። እስቲ ከኔ ጋር በሉ፣ የሌላውን መከራ የራስ ማድረግ። የዚህ 6 መልእክቴ ጥቅል አስኳል ጭብጥ ከቅዱስ ጴጥሮስ አንደኛ መልእክት ምዕራፍ 3 ከቁጥር 8 እስከ 12 ባለውና ሌላው የሐዋርያው ጳውሎስን 2 ጥቅስ ነው የምጨምረው። ሐዋርያው ቅዱስ ጴጥሮስ ምንድነው የሚለው? የሌላውን መከራ የራስ እንድናደርግ በመጨረሻም ሁላችሁ በአንድ ልብ ሁኑ፣ የሌላውን መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድሞች ተዋደዱ፣ ሩሩሆች ሁኑ፣ ትሑታን ሁኑ ይለናል። እግዚአብሔርን መንፈስ ያድለን ለሁላችን። የሌላው መከራ የኔ፣ የሌላው ችግር የኔ፣ የሌላው ረሃብ የኔ፣ የሌላው ጉስቁልና የኔ፣ የሌላው መነቀል የኔ፣ የሌላው መሰደድ የኔ፣ የሌላው ፍትህ ማጣት የኔ ማይሆን ከሆነ ምድራችን የሚገጥማት ጉስቁልናና የጉስቁልና አዙሪቱ እየበዛ ይሄዳል። እየሰማችሁ ነው ወገኖች? አጠገብሽ የተራበችው ጎረቤት ችግር ያንቺ ችግር አድርጊ። አጠገብሽ ስራ ያጣው የወጣት ችግር ያንተ ችግር ይሁን። አንዳንድ ጊዜ በሰው ጫማ ውስጥም ቆመን ነገሮችን እንይ። ያን ጊዜ ምድራችን ቢያንስ በክርስቲያኑ ህብረት ውስጥ ሰላም ያገኘን፣ ረፍት ያገኘን፣ የውስጥ ደስታ ያገኘን እንሄዳለን። እግዚአብሔር ይርዳን ወገኖች። የሌላውን መከራ ምን ማረግ?
አማራ ክልል ትግሬ ክልል ኦሮሚያ ውስጥ ከአዲስ አበባ ውጪ የሆኑ ጦርነቶች መፈናቀሎች ደም መፍሰሶች ማገቶች ማፈኖች ስንሰማቸው ብንችል ለመቃወም ባንችል ደግሞ በጸሎት የሰላምን አምላክ መጠየቅ ይገባናል አይገባንም ሲነገሩኝ ይገባናል አይገባንም የሌላውን መከራ የራስ ማድረግ ማችል ከሆነ ሰነፍና ራስ ወዳድ ብቻ ሆነ ትቀራለ ማለት ነው አንድ ሴት ዳቦ ተጋግረና በመስኮት ላይ ሁሉ ጊዜ ለአንድ ደሃ ታስቀምጣለች እንዳላረዝሞ ትምርቴ ያ ደሃ እየመጣ ወስዶ ይሄዳል አያመሰግናትም ግን እየመጣ ይወስዳል ትበሳጫለች እንዴት ነው ማያመሰግነኝ እኔ መሰለ ትኩስ ውስጥ ያኖርኩለት ተላለች አንድ ቀን መርዝ ይገለዋለሁ ብላ ክፉ ሐሳብ ገባባት ከክፉ ሐሳብ ይሰውረን እግዚአብሔር ነት እንዲህ አርጋ ልሰጠው ወደ መስኮቱ ከተጠጋች በኋላ የእግዚአብሔር መንፈስ ሐሳቧን ከለከለና እንደተለመደው ዳቦ አስቀመጠች ያ ደሃ ወስዶ ሄደ ለረጅም ጊዜ ለንግድ ውጪ የሄደ ልጇ የሚመጣበት ጊዜ በመዘግየቱ ተጨንቃ ያለች በሯ ተንኳኳ ስትከፍት ምትወደው ልጇ ነው ግን ልብሱ ነጥቧል አካሉ ጎስቁሏል ሰውነቱ ደቋል በጣም በድካም ውስጥ ነው ያለው አስገብታ ብልታል ልጄ ምን ገጠመህ አለችው ነገራትና የገጠማትን የገጠመውን ችግር የመጨረሻ እማዬ አንቺ ድረስ ምደርስበትን ጉልበት ያገኘውት ከኛ ሰፈር ፈቀቅ ብሎ ያለ አንድ ደሃ ትኩስ ብስቲዞ ሲመጣ መውደቄን በረሃብ ምክንያት መጎሳቆሌን አይቶ ግማሹን ቆርሶ ሰጠኝ እሱም በልቼ ዳንኩኝ አለ እግዚአብሔር የተመሰገነ ይሁን አያችሁ በጎ ነገር ስፍሩን አያችሁት አይደለ ያ በመስኮት ምታስቀምጥለት ህብስት ምንዋን አተረፈላት እስቲ ንገሩኝ ምንዋን አተረፈ የሌላውን መከራ የራስ ማድረግ አላረዝም ክፉን በክፉ አለመመለስ አለመበቀል እስቲ ከኔ ጋር በሉ ክፉን በክፉ አለመመለስ የዚህ ሀገር ትልቁ ዕውቀት በቀል ሆኗል ታሪካችን የበቀል ነው ስርዓተ መንግስቶቻችን የበቀል ነው ትምርታችን የበቀል ነው የሃይማኖት ተቋማቶቻችን ስብከት የበቀል ነው ወዳጆቼ መጽሐፍ ቁጥር 9 ላይ ቅድሟ ቁጥር 8 ናት አንደኛ ጴጥሮስ ምዕራፍ 3 ብያችኋለሁ ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ በዚህ ፈንታ ባርኩ እንጂ ይላል እስቲ ተመስገን በሉ ስለበደሉን ሰዎች ተመስገን በሉ አስቧቸው ሰዎችን ትንሽ አስቧቸው የወጉን የተቀጠቁን ያዋረዱን ቀንበሬ ጫኑብን በአደባባይ እንድንጋለጥ ያደረጉን ትራራችን ላይ ኑሯችን ላይ ክብራችን ላይ ንግዳችን ሁለንተናችን ላይ የመጡብንን አስቧቸው ግን ተመስገን በሉ እስቲ ሁላችሁ በቀሌ ማን ነው የእግዚአብሔር ነው ፍቅር እንደ ማለዳ ፀሐይ ነው ስሰጣት ሰውነትን የማለዳ ፀሐይ ታሞቃለች ጀርባህን ከሰጣት አትነካ ወይም ጥላጋ ከሄድክ እኔ ብዙ ቦታ እናገራለሁ አንዲት ነገረኛ ሴትዮ አሉ ቤተክርስቲያን ሲመጡ ይሄ ጸልዩ በእንተ ሰላም እያለ ዲያቆኑ ሲያዘን በግራ በቀኝ ሰላም እንልየለ እሳቸው አንድ ቀን ይሄ ሲታዘዝ በካህናቱ በኩል ሰላም አሉ በወንዶቹ በኩል ሰላም አሉ ወደ ሴቶቹ ሰላም ሲሉ የተጣሏትን ሴትዮ አልዩ አንቺን አይደለም አሏት ምን አሏት ሁላችሁም እንደዛ ናችሁ እኔን ጨምር ተባክ እንዳይም ባክ ብለን አይደል ምን ሄደው ወይ ሞባይል እንዴ ነው ባክ ምንም ግልጽ ነው የዛ ሴትዮ የሰላምታ መልስ ምንድነው የሚሆን ድሮም ያንቺን አልፈልገው ማደል መተለው ገብቷችሁ አላደል መናገረው
እንደ መምህር ዘላለም ረቂቅ የሆነውንና በጣም ወሳኝ የሆነ የቤተክርስቲያን ትምህርት አይደለም ማስተምራችሁ የእናንተ የዕለት ጉዳያችሁን ነው የምናገረው አንደበትን መግዛት በሉ ሶስተኛው ምንን መግዛት በደም አንደበትን መግዛት ላይ ድምጽ ከፍ አድርጉ ምንን መግዛት ጥቂት ሰዓት ነው የሚለው ያዕቆብ አይደለ ጫካው እንደሚያቃጥል አንደበትም ሰዓት ነው አንደበት አቃጠለን ዛሬ እናንተ ቲክቶኮች ተንተክትካችሁ አንድ ቀን ማለቃችሁ አይቀርም ማምላክን ክፉ እንዳታስተላልፉ ውሸት እንዳዘግቡ የቢዝነስ ማግኛ አርጋችሁ በሬ ወለደ ዜና እንዳታቀርቡ ከላይ ማን አለ ፈራጅ እስቲ ንገሩኝ ማን አለ ወዮላችሁ ብርሃኑን ጨለማውን ብርሃን ለምትሉ ነው የሚለው ይሄ ሁሉ አንደበት ነው በጽሁፍ ይነገራል በቃል ይነገራል ይው መጽሐፉ ምንድነው የሚለው ህይወትን ሊወድ መልካሙንም ቀኖች ላይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም ተንኮል ከመናገር ይከልክል ነው የሚለው እግዚአብሔር ይርዳን ወገኖች ዳዊት አቤቱ ለአፌ ጠባቂ አኑር ብሎ ጸልዮአል እስቲ በሉት ይሄንን ቃል አቤቱ ለአፌ ጠባቂ አኑር ቡና ላይ እንዳታሚ ማለት ነው ስራ ላይ እንዳታማ ማለት ነው ከጀርባ አንዳንድ ሳውን እኔ እንዲያስተምር ወጣብል አቤት ጀርባው ደግሞ ምን ያክል አማጅራቱ ምን ይኖራል ምንድነው እነዚህ ቄሶች እንዲ ወደለ ሆኑት ምን ይኖራል አይደል ወገኖች እግዚአብሔር ይመስገን እናንተ አብልታችሁ ነው ደስ ይላል አይደል ወገኖች መምርዬ ብላችሁን ክብር ምስጋና ለእግዚአብሔር ይሁን አያችሁ ወገኖች አንደበት ክፉ ነው አንዳንድ ጊዜ መዘዙ ብዙ አንድ ነገር የቲክቶክ በጀማይ ይነግረን የለም አይደል ሰው የበልሙ አሉ አገረ ገዩን አስሮ ሲገርፍ ያያል በኋላ ጧት ይነሳና ለሚስቱ አንቺዬ ይሄን አገረ ገይ አሰሬ ፊቲን ስገርፍ አደርኩኝ ደሞ እጁን ያሽልኝ አንቺ ነሽ አለ ቡና ፈላች ሚስት ለአራት ኃይለኛ ቲክቶክ ለሆኑ ጎረቤቶቿ ነገረች አንተ ከተኩት እነሱም ይያሉ ያገሪቱ ደህንነት የጆሮ ጠቢ ነጭ ለባሽ ጋር ጉዳዩ ደረሰ መጡ ማታ አተ የኛን አገረ ገይ ነው በህልም ስትገርፍ ያደርከው ብለው ወስደው አርጋው ገረፉት መለሱት በማለዳ የተሰቃየ ወይ አንደበቴ ሲል እነዚህ ሰዎች ማታ መጡ አረ ከዚህ በኋላ ሁለተኛ እንዲህ አይነት ህልም አላይም ይቅር በሉኝ ማለት ጀመረ ሰውዬ አይ ህልምህን ጠይቅ አይደለም ለመሆኑ አገረ ገያችንን ስትገርፍ እጁን ጥፍር አርጎ ያዘው ማን ነው ማናት ሚስቱም ልትቀምስ ነው ማለት ነው አንደበት ክፉ ነው እግዚአብሔር ይማረን ሁላችን በአንደበታችሁ ምስጋና ቃል አብዙ ተመስገን በሉ እስቲ ሁላችሁ ድገሙ ተመስገን በሉ ሌላው የሰላምን መንገድ መፈለግ የሰላምን መንገድ በሉ መፈለግ ሰላም ይፈልጋል ሰላም እንደ ተክል ነው ይተከላል ውሃ ይጠጣል ይከባከቡታል ያድጉታል ሰላም በንግግር ብቻ የሚመጣ አይደለም ሰላም ከክፉ አድራጎትም መሸሽ ይፈልጋል ዝም ብለህ እንዲ እንደ መናም ይወርድልህ አይደለም ቁጥር 11 ላይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 11 ላይ ከክፉ ፈቀቅ በል መልካሙንም አድርግ ሰላምንም እሻ ተከተለው ይላል ሰላምን ለመከተል ይርዳን እግዚአብሔር ስንት ደረስን ምኑን አውቄው ስንት ደረስን አምስተኛው ከኔ ጋር በሉ በላይ ያለውን ማሰብ ይሄ ሐዋርያው ጳውሎስ በቆላስይስ መልእክቱ ምዕራፍ 3 ቁጥር 2 ላይ ቅድም መምህር ዘላለም ሰው ትንሣኤ ሙታንን የሚመጣውንም ሕይወት ተስፋ ማድረግ በዚህ ዘመን ላይ የሚያቆመው ሰዱቃዊ ባህሪ ተላብሶ ጉዳይ ሁሉ ምድራዊ ስለሆነ ነው በላይ ማን አለ ወገኖቼ እግዚአብሔር አለ ስለዚህ ሐዋርያው ጳውሎስ ምን ይላል በላይ ያለውን አስቡ እንጂ በምድር ያለውን አይደለም ምድራዊው ኃላፊ ነው ተጠቅላይ ነው ጠፊ ነው
ምድራዊው ጊዜያዊ ነው የከበረውም ያወቀውም ብዙ ያከማቸው ሁሉ አንድ ቀን አረፍተ ዘመን ገጥቶት መቃብር ይገባል የማያልፈው የትኛው ነው ወገኖቼ እስቲ በሰማይ ያለው በሉ የማያልፈው የትኛው ነው ለዚህም አንድ ምሳሌ ልንገራችሁ አሁን ምድርን እያየን ሁሉን ነገር ምናደርግ ሰዎች እያንዳንዱ ውሏችንን የሰማይ አምላክ ያዕቆብ ፈራጅ በደጅ ቆሟል ነው የሚለው ሁሉ በደጅ ቆሞ ሊፈርድልንና ሊፈርድብን ክርስቶስ ስራችንን ያያል ሰውየው አንድ ካህን ቤት ገባና ያለውን መስቀሉንም ዳዊቱንም ምኑንም ስብስብ አርጎ ሪዝ ያላቸው የሚያምሩ ናቸው ዛሬ ቄስ እንኳን ጺም የለውም እንደምታዩ ነው ልሙጥ ነኝ ነገራችንም ልሙጥ እየሆነ ነው ሊወጣ ሲል እሳቸው ደርብ ነገር ላይ ጸሎት የሰርክ ጸሎት ያደረሱ ነበርና ቀስ ብለው ቀኙን አይቶ ግራውን አይቶ ፊቱን አይቶ ኋላውን አይቶ ሊወጣ ሲል አንዲት የጣንቆቀር ወደ ጭንቅላቱ ወረወሩ እንደ አጋጣሚ መላጣ ነበርና ያቺ ስትወርድ ኳ አለች ቀና ብሎ ወደ ላይ ሲመለከት እኛ አረጋዊ አባትን አየ ልጄ አሉት ምን አሉት ወገኖቼ ሲደገሙት ምን አሉት ልጄ ማን ይለናል በሰማይ ልጄ ፊትና ኋላ ቀኝና ግራ ዙሪያህንም ተመለከት እባክህ አንዳንዴ ወደ ምን ተመልከት በላይ ማን አለ በላይ ያለውን አስቡ ስድስተኛው ያለፈውን መርሳት ለአዲስ ህይወት ኑሮ ለሰላማዊ ህይወት ኑሮ ብዙ ጊዜ ሰይጣን ባለፈው ጉዳያችን ላይ ስቲክ አርገን ተተክለን እንድንቀር ነው የሚፈልገው የዛ ስሜት የዛ ምኞት የዛ ህይወት ቁዘማ ውስጥ ገብተን ራሳችንን አስጨንቀን በምሬት እንድንሆን ነፃ መውጣት መሻገር እንዳንችል ነው የሚያደርግ ሐዋርያው ጳውሎስ ያለውን ቃል ተናግሬ ጨርሳለሁ እጃችሁን ዘርጉ እስቲ ሁላችሁም እንዲህ እንደኔ ከኔ ጋር በሉ በኋላዬ ያለውን ድምጽ ያንሳል በኋላዬ ያለውን እየረሳው በፊቴ ያለውን ለመያዝ እዘረጋለሁ በዘረጋችሁት እጅ ሁሉ በረከት ይግባ በዘረጋችሁት እጅ ሁሉ ሰላም ይግባ በዘረጋችሁት እጅ ሁሉ የእግዚአብሔር ቸርነት ይግባ የነካችሁት ሁሉ የተባረከ ይሁን ወዳጆቼ እነዚህ ነው ለነግራችሁ የፈለኩት የሰላም ምሽት ይሁንልን ለወላዲት አምላክ ረድኤት በረከት አይለን ቡሩካን ሆኖ መልካም ምሽት